እኔ እንዳልካቸው ዘነበ ዘካርያስ እባላለሁ። ትላንትና በብዙ መንገድ ታቁኛላችሁ ቲቪ ላይ ባለኝ ትዝብት ፕሮግራም። በዛ ላይ አገሪቱ ላይ ያሉ የተለያዩ ርዕሰ ጉዳዮችን አንስቼ አውቃለሁ። ፖለቲካ አንስቼ አውቃለሁ። ማህበራዊ ጉዳዮችን፣ ፐርሰናሊ የተሳሳቱ ተቋማትን፣ ግለሰቦችን፣ ድርጅቶችን፣ የማኒፋክቸር ላይ ያሉ ዘይት አምራች ምናምን ብቻ ብዙ ተቋማት ላይ ያሉ ሰዎች ሲሳሳቱ፣ ግለሰቦች ተቋማት ሲያጠፉ አውርቼ አውቃለሁ ቴሌቪዥን ላይ ሳልሰማ ማንንም በድፍረት። አሁን ምን ሆነ ነው አንደበት ተሳስሮ ይሄ ሁሉ አገሪቱ ላይ ሲፈጠር እንዳልክ ምን ነው ዝም አልክ ካልከኝ ኢየሱስ ገብቶኝ ኢየሱስ እንዴት ገባ ካልከኝ እኔ ራሱ አላውቅም። ምክንያቱም ኢየሱስ በጣም ጂኒየስ ለሆኑ ሰዎች የሚገለጥ አምላክ አይደለም። ኢየሱስ የየዋዎችና የድሆች የንጹሃን አምላክ እና ጂጂ አንድ ነገር በጣም ከወንጌል ባህሪ የሚገርመኝ ነገር ንገርሽ። ወንጌል በባህሪው ሃይማኖተኛ አይወድም። ለምሳሌ ኢየሱስ መጣ ምድር ላይ፣ ሰለሞን ቤተ መቅደስ ገባ። ገብቶ ጺም ያረዘሙ ሰዱቃውያንን ፈሪሳውያንን ምናምን አልፈለገም። ማንን እንደፈለገ ታውቂያለሽ? አሳስጋሪ ፍለጋ ሄደ ባህር ዳር። ኢየሱስ ባህሪው ነው ባይዘው። ኢየሱስ በባህሪው አይወድም የሚመጻደቅ ሰው። ይሄ እኔ አለው ሙሴን ጠብቄያለሁ፣ እኔ ነኝ የህግ ባለቤት፣ ጺሜ ረዥም ነው ልስበቅ አይሰራም። ወንጌል በባህሪው የተናቁ ሰዎች ሰፈር ውስጥ የሚሰራ ፓወርፉል ሜሴጅ ነው ወንጌል። ለዛ ከሆነ ማቴዎስ 9:9 ላይ ኢየሱስም ከኃጢአተኞችና ከቀራጮች ጋር ተቀምጦ የሚል ጥቅስ አለ። ባይዘው ተቀመጠ የሚል ጥቅስ አለ። ኢየሱስ በባህሪው ቅዱስ ነው። ኢየሱስ ምድር ላይ በስጋ ተመላለሰ ማለት አባቱ በሰማይ በኖርበት ቅድስና ልክ ኖረ ማለት ነው። ጂጂ ምን ማለት መሰለሽ? በሌላ አማርኛ ኢየሱስ ስጋ ለበሰ፣ ወልደ እግዚአብሔር ስጋ ለበሰ ማለት አብ አባቱ በሰማይ ከመንፈስ ቅዱስ ጋር በነበረው ቅድስና ሌቭል ኢየሱስ በቅድስና ምድር ላይ ኖረ ማለት ነው። ያ ቅዱስ አምላክ ከዘማውያን ጋር ቁጭ ብሏል። ከአመንዝራይቱ ሴት ጋር ወንበር ላይ ቁጭ ብሎ ያው ይኸውልሽ ጂጂ አጭር ዓመት ነው ምድር ላይ የምኖረው። መቼ እንደምሞት አላውቅም፣ ግን አንድ እውነት ገብቶኛል። ኢየሱስ ጌታ ነው። እኔ አላውቅም። ከእኔ በጣም አሪፍ ጂኔስ የሆኑ ሰዎች ምድር ላይ ሞተዋል። ኢትዮጵያ ውስጥ እውቅና ላይ ያሉ ሰዎች ሞተዋል። እኔ እንዳልክ ይባላሉ፣ ቲቪ ላይ ያውቁኛል። ምናልባት አጀንዳ መሆን ሰው ነኝ፣ ተጽዕኖ ፈጣሪ ሊሆን ይችላለሁ። ያወራሁት ነገር ሁሉ እዚህ ሀገር ርዕስ ይሆናል። አይ ዶንት ጊቭ አ ፋክ። የገባኝ ግን አንድ እውነት አለ፣ ኢየሱስ ጌታ ነው። ፋይናሊ ምን ተረዳ ካልሽ ኢየሱስ ጌታ እንደሆነ ገባ። አይ ዶንት ጊቭ አ ፋክ ነው ያልከው። የመጨረሻ እውቀቱን ቹቹ የሚፈርክ የመጨረሻ እውቀት የገባኝ የመጨረሻ የእውቀት ሌቭል የገባኝ ነገር ይሄ ነው። እስከ ዛሬ ምንም አታውቅም? አዎ። ኧረ ተው እንዳልክ ባህር ዳር ዩኒቨርሲቲ የመጀመሪያ ዲግሪን ተምረ እንደገና ማስተርስን በጆርናሊዝም አዲስ አበባ ዩኒቨርሲቲ ሰርተ መምህር ሆነ እንደገና ጄቲቪ ላይ ሰርተ ወጥተ እንደገና ጌታን አግኝተ ምንም አታውቅም? አዎ። ምን አወቅ? ኢየሱስ ለኃጢአተኞች ሁሉ የሞተ ጌታ እንደሆነ ገባኝ። እንዴ አንተ አይደብርም እንዴ እንዳልክ አመቱ ሙሉ ርዕስ ሳትቀይር ይሄ ሁሉ ሰው እየሰደበ ይሄ ሁሉ ሰው እየረገመ ባገኛ አጋጣሚ ሁሉ ሰው ሁሉ ሊያይ ይጠላሃል፣ ሊያይ ይጸየፋል። አንተ ግን ርዕስ አልቀየርክም። ምን ሆነ ነው ካልሽኝ መንፈስ ቅዱስ ይዞኝ ነው። እኔስ በባህሬ ችኩልኝ ሰው አስቀይም ነበረ፣ ጌታ አግኝቶኝ። ብዙ ሰው ጂጂ አንድ ጥያቄ ልጠይቅሽ። ለምሳሌ አንቺ ኢየሱስን ታመልኪያለሽ፣ በኢየሱስ ጉዳይ ድርድር የለሽም አውቃለሁ። ሳስብሽ ኢየሱስ የመጨረሻ የህይወትሽ ትንፋስ ነው። በምንም ነገር ሀሳብ ቀይረሽ ሊሆን ይችላል፣ በምንም ጉዳይ ግን ኢየሱስ ላይ እስካሁን ወጥ አቋም ነው ያለሽ። እንደው አንድ ሰው መጥቶ አንቺን ጂጂዬ የምታመልኪው አምላክ ሰው ሆኗል፣ ምግብ በልቶ የእናንተ አምላክ አንዳንድ ሰው ይላሉ፣ ባይዞ አንዳንድ ሰው ይለኛል እኔ ሊመጡና ጂጂ እንዳልክ አንተ ኢየሱስ ነው የምታመልከው? አዎ ስል ምግብ በልቷል ጠጥቷል። እንዴ እናንተ አምላክ እኮ ኖርማል ሰው ምንም
መጽሐፍ ሲናገር የሚል ላይ መሰለሽ ኢየሱስ በስጋ እንደመጣ የማያምን እርሱ የተረገመ ይሁን የሚል ጥቅስ አለ። ባይዘው የተረገመ ይሁን ሊትራሊ ኢየሱስ በስጋ እንደመጣ የማያምን እርሱ እርጉም ነው። ይሄ ምን ማለት መሰለሽ? ኢየሱስ ስለ ኃጢአቴ ሞቷል አለማመን ማለት ኃጢአት ነው ማለት ነው። ምክንያቱም ኢየሱስ በስጋ ተገኘ ከተባለ ስጋ ለብሶ ተገኘ ከተባለ ሞተ ማለት ነው። ፋይናሉ ዴስቲኔሽኑ ኢየሱስ ስጋ ከለበሰ ሊሞት ነው። አይ ኢየሱስ እኮ ስጋ የለበሰው ውሃ ላይ መራመድ ምን እንደሆነ ሊያሳየን አይደለም። የክርስቶስ ኢየሱስ የመጨረሻ ፖይንቱ ስለ ኃጢአተኞች መሞት ነው። መሞት ለጂጂኪያ ሲሞት ኢየሱስ አላፈረም። የሞቶ ባይዘው ለጂጂኪያ እርቃኑ ነው እና ጂጂኪያ ለኢየሱስ ወንጌል እርቃንሽን ወንጌል ስበክ ብትባይ አሰብክም። እኔ ለምሳሌ የኢየሱስ ተከታይ ነኝ። ወንጌል ፓንት ለብሰህ ስበክ ብትባል ምናልባት እላለሁ። ኢየሱስ ለኔ ግን ራቁቱን ተሰቅሏል። የወንጌል ፓወርፉልነቱ ልንገርሽ፣ ኢየሱስ ራቁቱ ለዘላለም ማንም በማይቀርብ ብርሃን ውስጥ ብቻውን የነበረ አምላክ ነው። እነ ገብርኤል እንኳን ለሰከንድ ሽርፍራፊ አይተውት አያውቁም። እርቃኑን ታየ። ለእኔና ላንቺ ለእኔና ላንቺ ራቁቱን ኢየሱስ ታየ። ማንም አይተውት አያውቅም። ኢየሱስን ከአባቱ ጋር በግርማው የነበረ ነው። እኔና አንቺን ስለሚወድ ነው ስጋ ለብሶ የመጣው ኢየሱስ። እኔና አንቺን ስለሚወድ ነው ሰው የሆነው ኢየሱስ። ለምን ሰው ሆነ? ሊሞትልኝ። ለምን ስል ወደደኛ። ደበረ? እሱ ወዶኝ ነው ሰው የሆነው። አንዳንድ ሰዎች ይመጣሉ፣ የእናንተ አምላክ እኮ የ32 ዓመት አይሁዳዊ መስቀል ላይ ተንጠልጥሎ ኦፍኮርስ